በቃ ደረቱን ሰፋ አድርጎ እግሩን ዘርገት አድርጎ ደግፍ ብሎ በቃ ቤተሰቦች በምን እንደምጀምርላችሁ አላቅም። ግን አንዳንድ ነገሮችን ስሰማ ምናምን እኔ እንጃ ብቻ አላቅም። ቅድም እንግዲህ አይታችኋል በማነው ስሙ በአቤል ዩቲዩብ ያው መተው ነበር። ቅድም በጣም ነበር የሚያምሩት። እንግዲህ አብርሃምን ያው ሄርሜላ ለማስለቀስ ሁሉ አስደርሰው ነበረ። በጣም በቃ ስሜታዊ በሆነ መንገድ ነበረ ሲያወር የነበረው። አብርሃም ዛሬ ምችት ብሎኝ ደስ ብሎኝ ያየሁት ብዬ ልንገራችሁ። በቃ ደረቱን ሰፋ አድርጎ እግሩን ዘርገት አድርጎ ደግፍ ብሎ በቃ ብዙ ነገሮች እየተፈጠሩ ነው ያሉት። በጣም ነበር የሚያምሩት። ቅድም ያው አብርሃም ልንገራችሁ አንድ ነገር፣ ይሄን ቪዲዮ በደንብ አድርጋችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። እቺን ቪዲዮ ለትዝብትም አስቀምጧት። አብርሃም ጊዜያዊ ፍቅር ይመስለኛል፣ ጊዜያዊ ሞዴል ነው ሄርሜላን የወደዳት እኔ በራሴ ስረዳው እና በአንዳንድ ሰዎች ሁኔታ ስረዳው ቤተሰብ የጊዜያዊ ፍቅርና የጊዜያዊ ሞዴል ነው እንጂ እንዲህ ዘለቅ ያለ አይመስለኝም። ለምን ብትሉኝ ለሀቅ ልንገራችሁ፣ ሄርሜላ ሩታ ገና ከልቡ አልወጣችም። አልታረቅም አለ፣ አልፈልግሽም አለ፣ ለአንቺ ስሜት የለኝም፣ በጣም ብዙ ነገር ተናግሯል። ቤተሰብ ግን መጨረሻ ላይ እቱ በሉብኝ፣ እንደው መቤቴን እቱ በሉልኝ፣ እቱ ብላችሁ ፊቴ ላይ ትፉብኝ። አብርሃምና ሩታ ይመለሳሉ፣ አብረው ይሆናሉ። ለማየት ያብቃችሁ። እሷ እውነት እንደው እሱ ሄርሜላን እውነት የሚወዳት ከሆነ ቀለበት አድርገዋል። ዝም ብሎ ከሚሸፋፈዱ፣ ዝም ብሎ በየቦታው እየሄዱ ከመነካካት ከምናምን እውነት ቶሎ ካገባት ሄርሜላን ላይመለስ ይችላል። ግን በዚህ ከቀጠለ አብርሃም የሆነ ውስጡ ያላመነበት ነገር አለ። ስጦታዬ ነሽ አንቺ ከምንም በላይ ቅድም የተናገሩ ንግግሮች በጣም ከባድ ንግግሮች ነበሩ። እንደውም ሄርሜላ ሁሉ ልታስለቅሰው ነበረ። የሆነ እንትን ብላ ደግሞ ምንድነው ከአቤል ጋር ወንድሜ ምናምን እየተባባላችሁ የምትሸፋፍሉት እዛ ምንድነው? አቤል ደግሞ ቅፍ ምናምን እህቴ ምናምን የሆነ ነገር ያላቸው ነው ይመስለው። ማርያምን የሆነ ነገር ያላቸው ነው ይመስለኝ ሄርሜላንና አቤልን ቅድም ባየሁት ቪዲዮ በጣም ደስ እንደውም አብርሃም የሆነ የንዴት እንደው የቀል ምናምን አሉ እንጂ አብርሃም የንዴት የውስጡን ነው የተናገረው። አንተ ምን አገባ ምናምን እንደዚህ የሆነ ነገሮች የተናገረው የውስጡን ነው የተናገረው አብርሃም። በጣም የሚገርማችሁ ነገር ማለት ነው። እና የአቤልና የሄርሜላ ነገር እኔ ምንም አይጥመኝም። ቅድም ደግሞ የሆነ ወደሱ ስታደላ ነበር። የሆነ በቃ እንደዚህ አብሮ ራት ቢበላት ምናምን ስሎ ነበረ። ገብቷችኋል? እና በጣም ሲሸፋፈዱ ነበረ። ሳሚኝ ምናምን ሲላት ነበረ። እሱም ሲሳሳሙ ነበረ። ግን ቤተሰብ በመጨረሻ ለማየት ያብቃችሁ። እቺን ቪዲዮ ለትዝብት አስቀምጧት። አብርሃምና ሩታ በመጨረሻ ይመለሳሉ። በቃ እኔ ውስጤ ነግሮኛል። ቤተሰብ ከውስጤም አልፎ የሆነ ሳይንሳዊ አጠናናለኝ። በሳይንሳዊ አጠናኔ አብርሃምን አስገብቼው አይኔ ውስጥ አስገብቼው አምሮዬን ከፍቼ በቃ የሆነ እንትን ሳረገው እነሩታ ጋር እንደሚመለስ 100% እርግጠኛ ሆኜ ነው የምነግራችሁ። ሄርሜላ ፈጠን ብላ ቶሎ ሰብሰብ አድርጋ አብራው ካልሆነች ወይ ካላረገዘች ወይ አጠቃለው አብረው ተጋብተው ካልኖሩ አብርሃም ገና ከላይ ነው። የሆነ ያልተዋጠለት ነገር አለ። ይናገራል። አዎ እልህም ስላለበት ይሆናል ከሩታ ጋር እንጂ እንጃ። ብቻ በጣም ከባድ ነው ቤተሰብ፣ በጣም ከባድ ነው። ብቻ እኔ ሄርሜላ ልቧ እንዲሰበር አልፈልግም። እግዚአብሔርን ነው የምላችሁ። ሄርሜላ ልቧ እንዲሰበር አሁን ደስተኛ ነች። በጣም ብዙ ሰርፕራይዞች አሉ ብሏታል። ዛሬም ይኸው ከነዳኔ ጋር ተገናኝተው
የሆነ እኔ እንጃ ብቻ የሆነ የፉገራ ያልተቀላቀለበት ነገር ባይነግራት ደስ ይላል። አሁን ቅድም በጣም ጓግታ ነበረ ሽማግሌ ምናምን ተብሎ፣ ግን እሱ ገና አላሰበበትም ለጋብቻ ጭራሽ እያሰበም አይደለም። ገብቷችኋል? እና ብቻ ከባድ ነው ቤተሰብ። እኔ አሁን ሄርሜላን የምናገራ ንግግር ምንድነው? ዝም ብሎ ከመላላስ ከመሳጥናሽን እናንተ ቢምቢ በቃ ይሄ ዘንድሮ በቃ ቢምቢ ሊገለን ነው። ማርያምን አፈር ቢና ቢምቢ እናንተ እጄን በቃ ብልት ፊቴን ብቻ እንዳይብሉ እንጂ እጄን ይብሉን ችግር የለውም። እና የሆነ በቃ ቅድምማ ተውኝ በቃ አብርሃም እኮ ወዷታል፣ በጣም ነው የሚወዳት። እኔ እንጃ መውደድ ነው እንጂ ፍቅር የለውም። አብርሃም ጋር መውደድ ነው ያለው። ሄርሜላን በጣም ነፍሱ እስከሚወጣ ድረስ ይወዳታል፣ ግን ፍቅር የሚባል የለም። ፍቅር የለም። በቃ እኔ ቅድም ነው የተረዳሁት። ስለ ፍቅር ማውራት አይፈልግም። በቃ ወድሻለሁ ነው እንጂ ስለ ፍቅር ሰው የሚወዳችሁ ሰው የሚፈልጋችሁ ሰው ለሩታ ስንቴ ነው አፈቅርሻለሁ ስንቴ ነው የሚላት? እቺን እኮ አይላትም አፈቅርሻለሁ። አንድ ወንድ ለኔ አፈቅርሻለሁ ካላለኝ በተገናኘ ቁጥር እኔ ማሬ እኔ ፍቅር ወድሻለሁ ብቻ ለኔ አይሰራም። ወድሻለሁ ያክስቴም ልጅም ያጎቴ ልጅም ወድሻለሁ፣ ዘመዴም ማንም ወድሻለሁ ይለኛል። ፍቅረኛ የሚለየው ምን ታውቃላችሁ? ፍቅረኛችሁ እንደሆነ የምትለዩት አፈቅርሻለሁ ሲልሽ ብቻ ነው። ፍቅረኛ መሆንሽ የምትለየው አፈቅርሻለሁ የኔ ቆንጆ፣ ሁሌም ከጎኔ ወድሻለሁ፣ አፈቅርሻለሁ የሚል ወንድ ነው እናንተ እኔ ፍቅረኛ ብዬ ምጠራው ማለት ነው። ወድሻለሁ ወድሻለሁ እና በጣም አሪፍ ነበር። ያው ይሁን ብቻ ሄርሚዬ ተጠንቀቂ፣ ራስሽን እንዳትጎጂ ጠንቀቅ ብለሽ እንግዲህ ሁሉን ነገር ቶሎ ማስፈጸም አለብሽ። አላማረኝም። ለማንኛውም ይሄ ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉ። በተረፈ ወዳችኋለሁ፣ አክብራችኋለሁ። ቻው ባይ